ለዛሬ የውበት ዋጋ ክፍል 3ን ይዤላችሁ መጥቻለሁ። ባለፈው ክፍል የኦክሽን የጋብቻ ድግስና ላሊና ቀደር ሊጋቡ መሆኑን ሲያውጅ የነበረውን አስደሳች ሁኔታ ካየን በኋላ ዛሬ ያንን ውጥረት የበዛበትን ትዕይንት ለመቀጠል ወደ ድራማው እንመለሳለን። ጀናና ሴት ልጆቿ በስተት ወደ ሌላ ድግስ እንደገቡ እናያለን። ይህም የኦክሽን ድግስ አልነበረም። እዚህ ጋርም ኔር ጥበቃውን ወደ መጸዳጃ ቤት እንዲያስገባት ጠይቀዋለች። እሱ ግን የግብዣ ወረቀት ስለሌላት እምቢ ይላታል። ስትማጸነው እንድትገባ ይፈቅድላታል። ይህንን ሁሉ ያደረገው ቀደር እንደሆነም እንረዳለን። ቤተሰቦቹን ለማሳሳትና የተሳሳተ ቦታ እንዲደርሱ ለማድረግ ሳሃርን አሳምኗታል። እነሱን ትተን ወደ ኦክሽን ቤተመንግስት ስንመለስ ላሊም ከቀድር ጋር ተጣብቃ እናያታለን። እሱም ለብቻዋ ወስዶ ያነጋግራታል። ለአባቷ የነገረችው እሷ እንደሆነች ጠርጥሮ ነበር። እሷ ግን እንዴት እንዳወቀ ወይም ይህንን እንደሚያደርግ ምንም እንደማታውቅም ትነግረዋለች። ቀደም ቢያንስም ቀድመሽ ንገሪኝ እንጂ ይላታል። እሷ ግን አሁንም ምንም እንደማታውቅም ትገልጻለች። ንግግራቸውን ሲጨርሱም ቀድር ወደ መሬም ይሄዳል። መሬምም ጀና መታ ሁኔታውን ታያለች ብላም ተጨንቃ ነበርም። ቀድር ግን ጀናም እንደተሳሳተችና እዚህ እንደማትመጣ ነግረውም ያረጋጋታል። ከዚያም ለእናቱ ደውሎ ሰዓቱ ስለረፈደና ድግሱ ስለተጠናቀቀ እንዳትመጣም ይነግራታል። በዚህ መሃል ኔርም በስተት በገቡበት ቤት ውስጥ የተዘዋወረች የቤቱን ባለቤት ክፍል ገብታ በአድናቆት ትመለከታለች። አንድ የጆሮ ጌጥም አይታም ትወስዷለች። ወዲያውኑ ወስዳው ራሷን እያየች በምናብም ትዋኛለች። የቤቱ ባለቤት ድምፅ እስኪሰማ ድረስ በዚህ ስሜት ውስጥም ትቆያለች። ድምፁን ስትሰማ ደንግጣም እቃዎቿን መሰብሰብ ትጀምራለች። በፍርሃት ብዛትም የጆሮ ጌጡን በስተትም ይዛው ትወጣለች። ባለቤቷም እዚህ ምን እንደምታደርግ ስጠይቃት ሽንት ቤት ፈልጌ መንገድ ጠፍቶብኝ ነው ብላ ትዋሻለች። ሴትዮዋም መንገዱን ታሳያታለች። ኔር በፍርሃት እየሮጠች ስትወጣም ከአቲሽ ጋርም ትጋጫለች። እሱ ተጠንቀቂ ሲላት እሷ ግን አንተ ሞኝነም የገጨኝ እኮ አንተ ነህ ብለው ሩጫን ትቀጥላለች። እንደገና ወደ ኦክሺ ቤተመንግስት ስንመለስ መሬም ለብቻዋ ቆማ ስታለቅስ እናያታለን። ኦክሺንም አይቷት ቀረብ ይልና እሱም ግርግርና ዝግጅቶችን እንደማይወድ ይነግራታል። መሬም በዚህ ትገረማለች። እንደሚያስከፋት እየጠየቃት ሳለም ቀድር ሁኔታውን ያስተውላል። ሚስጥሩም ሳይጋለጥ በፍጥነት ወደ እነሱ ይሮጣል። እሱ እንደደረሰም ኦክሽን ሁሉንም ነገር አውቄያለሁ፣ ከአንተ ማብራሪያ እፈልጋለሁ ይሏል። የቀድር ልብ በፍርሃት መምታት ይጀምራል። ጥፋቱን አምነው ሊናገር ሲል ኦክሽን እንዲህ ይለዋል። ይህቺ ቆንጆ ልጅ ናት። ቁንጅና አልባ የምትባለው ቀድር ሆይ እንዴት እንዲህ ትላለህ? ቀድር ሚስጥሩ ስላልተጋለጠ ደስ ይሏል። አይደለችም፣ መሬም ከሴቶች ሁሉ በላይ የሆነች ቆንጆ ናት ይላል። ኦክሽንም መሬም ነገ ለቀድርና ላሊ የእጮኝነት ድግስ እንድትመጣ ጋብዟት ይሄዳል። መሬም ቀድርን አሁን ምን እናደርጋለን? ሁሉም ነገር ሊታወቅ ከሆነ ትለዋለች። ቀድር ግን እንዳትጨንቅና ሁሉንም ነገር እሱ እንደሚፈታው ነግሯት ትቷት ወደ ላሊ ይገባል። በዚህ ጊዜ መሬም ስለ ፍቅሯ ስትል መስዋዕትነት ለመክፈልም ትወስናለች። ወደ ቤት ተመልሳም ለጅና ቀድርን ያስገደድኩት እኔ ነኝ ብላ ለመዋሸትም ትቆርጣለች። በዚህ ቅጽበት ፈርሃት ለአንዴ ደውሎ በቀድር ላይ ምን እንደደረሰ ለማወቅ በጉጉት ይጠይቃል። እሷ ግን ቀድር ሰላም መሆኑንና እንዲያውም ኦክሽን ከላሊ ጋር ሊያጋባው እንደሆነ ስትነግረው ይደነግጣል። ፈርሃትም ቀለኛ ነሽ፣ እስኪ በረጅሙ ምን እንደተፈጠረ ንገሪኝ ይላታል። እሷ ግን አንተ ሞኝ፣ እኔ መቼ ነው ከአንተ ጋርም እየቀለድኩት? የሆነው እኮ ይሄ ነው ትለዋለች። ፈርሃት ተናደው ስልኩን ይዘጋባታል። መሬም ደግሞ በከፍተኛ ትካዜ ውስጥ ሆና ብቻዋን ወደ ቤቷም ትጓዛለች። ቀድር መሬም እንደጠፋች ሲረዳም ይደውልላታል። እሷም ከእሱ መራቅ እንዳለባትና ለጀና እሷ እንደተማጸነችው እንደምትነግራት በዚህም እሱ በፈለገው ጊዜ ፈቷት ላሊን ማግባት እንደሚችል እንደምታደርግም ትነግረዋለች። ቀድር ግን ይከለክላታል። የት እንዳለችም እንዲያውቅ ይፈልጋል። እሷ ግን ስልኩን ትዘጋለች። ሊፈልጋት ሲወጣም ሰሊም ድግሱን ጥለ መውጣት አትችልም ብሎ ይከለክላል። በዚህ መሃል ላሊ መታም አባቷ እንደሚፈልገውም ትነግረዋለች። ቀድርም ሰሊምን መሬምን እንዲፈልጋትና ካላገኛት እንዳይመለስ አዞትም እሱም ወደ ኦክሽን ይሄዳል። ኦክሽን በዛቻ ድምፅ ውሸት በዛብኝ፣ ብዙ ጊዜ የምትችላለሁ፣ ግን ቀጣዩ ጊዜ ሞት ነው የሚሆነው። አሁን ያዳንከው ልጄ ስለምትወድ ብቻ ነው እንጂ እቀብርህ ነበር ይሏል። ቀድር ምንም ሳይናገር ኦክሽን የላሊ ማዘን ዋጋው ህይወቱ እንደሆነ ያስጠነቅቋል። ላሊ በመካከላቸው ያለውን ውጥረት ተረድታም ትመጣለች። እነሱ ግን ምንም እንዳልተፈጠረ አስመስለው ወሬውን ይቀይራሉ። ከዚያም ቀድር ወጥቶም ሰሊምን ስለ መሬም ይጠይቀዋል። ሰሊም እንደፈለጋትና እንዳላገኛትም ይነግረዋል። ቀድር መሬም ምንም ሳትናገር ለመድረስ መኪናውን ይዞ ወደ ቤት ይሄዳል። በዚህ ጊዜ መሬም መንገድ ለመሻገር ስትሮጥም ተንሸራታ በኢንጂን መኪና ፊት ትወድቃለች። ኢንጂን ወርዶ ሰላም መሆኗንም ካረጋገጠ በኋላ ባትፈልግም ሊያደርሳት ይወስናል። በመንገድ ላይ ኢንጂን መሬምን ስለ አንገት ሀብሏ ይጠይቃታል። እሷም ሀብሉን ቀድር ለልደትም ስጦታ እንደሰጣትና ከዚያ ቀን ጀምሮ አውልቃው እንደማታውቅ ለእሷ በጣም ውድ እንደሆነም ትነግረዋለች።
እንጂንም እኔ ደግሞ ከአንቺ ተቃራኒ ነኝ። በአፌ የወርቅ ማንኪያ ይዤ ነው የተወለድኩት። በየዓመቱ ከበፊቱ የሚበልጥ የልደት ድግስና ውድ ስጦታዎችም ይቀርቡልኛል፣ ግን በሚያሳዝን ሁኔታ ያ ሁሉ ለእኔ ሳይሆን ለአባቴ ተብሎ የሚደረግ ነበር ይላታል። መሬም በሱም ታዝናለች። ከቆይታ በኋላ መንደሩ ጋርም ሲደርሱ መሬም መንገድ ላይ እንዲያወርዳት ብትጠይቀውም እምቢ ብሎ በቤቷ ድረስም ያደርሳታል። በዚህ ጊዜ ጀና ታያለች። በሩንም ከፍታ መሬምን እየሳበች ወደ ውስጥም ታስገባታለች። ስለ ክብርም ስለ ሴትነትና ስለ ስነ ምግባር እየነገረቻት በማታውቀው ሰው መኪና መሳፈር እንደሌለባትም ትገልጻለች። መሬም የሆነውን ነገር ለማስረዳት ትሞክርም ጀና ለመስማት እምቢ ትላለች። በዚህ ጊዜም ሳህር ጣልቃ በመግባት ነገሩን ታበላሸዋለች። ለጀናም መሬምን ከመውቀስ ይልቅም የአንቺን አጭበርባሪ ልጅም እሷን ያገባት ለገንዘብ ብሎ ነው፣ ያላትንም ሁሉም ዘርፏታል ትላለች። ጀና ትገረማለች። ሳርም ቀጥላ ልጇ መሬምን ያገባት መሬቷን ወስዶ ለመሸጥና ዕዳውን ለመክፈል እንደሆነም ትነግራታለች። ጀና ይህንን ለማስተባበል እየሞከረች መሬምን ይህ እውነት ነው ብላ ትጠይቃለች። መሬም ግን መልስ አትሰጥም። በዚህ ጊዜ ጀና መሬምን መጠበቅ እንዳልቻለችና ታሪክ ራሱን እየደገመ እንደሆነም ይሰማታል። በድንገትም ተዝለፍልፋም ትወድቃለች። ሁሉም ይደነግጣሉ። በተለይም መሬም ወደ መንገድ የሮጠች ወጥታ የሚረዳቸውን ሰው ትፈልጋለች። የሰፈሩን ዶክተር በርም ታንኳኳለች። ዶክተሩም ወጥቶ ለጀና የመጀመሪያ እርዳታ ያደርግላታል። ከጥቂት ቆይታ በኋላ አምቡላንስ መጥተው ጀናን ወደ ሆስፒታል ይወስዳታል። ሴት ልጆቹም ተከትሏትም ይሄዳሉ። ቀድርም እዚያ ይደርሳል። ጀና ሆስፒታል ውስጥ ሆናም ቀድርም የተወለደበትን ቀን ታስታውሳለች። ቀድር እህቶቹንና መሬምን ለማረጋጋትም ይሞክራል። ነገር ግን ዶክተሩ ወጥቶ ደህና መሆናቸውን እስኪነግራቸው ድረስ ሊረጋጉ አልቻሉም። ከዚያም ቀድር የተሰማውን ስሜት ለማውጣት ለብቻው ሊራመድ ሲወጣ ሰሊም ያየዋል። እናቱ ጠንካራ መሆኗንና ምንም እንደማትሆን ነግሮ ሊያጽናና ይሞክራል። ወደ ሆስፒታል ሲመለሱ ሰሊም ቀድርን ገብቶ እናቱን እንዲያነጋግራትም ይነግረዋል። ነገር ግን እንዳያስቀይማት ያስጠነቅቋል። ቀድር ገብቶ ያናግራታል። እሷ ግን ተቀይማበት እኔ ለአንተ በወንድነትና በስነ ምግባር ምሳሌ አድርገ ነበር፣ አንተ ግን የዝችን የቲም ልጅም ታታልላለህ ትለዋለች። ቀድርም ለመሬም ዕዳዋን እንደሚመልስላትና ይህን ያደረገው በኢንጂ ምክንያት ዕዳ ውስጥ ስለገባ እንደሆነም ይነግራታል። እናቱም ታዲያ ኢንጂን ከሚስትም ከመሬም ይበልጥብሃል ትለዋለች። በመጨረሻም እንደምርህም ከፈለግ መሬምን እንዳታስቀይማትም ከእሷም እንዳትርቅ ሁልጊዜም ከእሷ ጋር ሁን ትለዋለች። ቀድርም ቃል ይገባላታል። እሷም ይቅርም ትለዋለች። በውጭ በኩል ኔር የጀና መታመም ምክንያት ሳህር እንደሆነች በማሰብ ሳህርን ትጣላለች። ሳህር መሬምን ለማዳን እንደሞከረች ብትናገርም ኔር ልትሰማት አልፈለገችም። ቀድር በጨዋታቸው ምክንያት ወጥቶም እናቱ እንደነቃችና ልታያቸው እንደምትፈልግም ይነግራቸዋል። ኔርና እህቷ ሊያዩዋትም ይገባሉ። የሳር እናትና ሳርም ሊገቡ ሲሉ ኔርም ትከለክላቸዋለች። እናቷ ለታመመችው ምክንያትም እነሱ እንደሆኑና ዳግመኛ እንዳያዋትም ትነግራቸዋለች። በዚህ ጊዜም ቀድር በኔር ላይ ይጮሃል። እሷም ተናዳ ወደ እናቷ ትገባለች። የሳር እናትና ሳር በሌላ ጊዜ ተመልሰው እንደሚመጡ ለቀድር ነግረው ለመሄድ ይወስናሉ። ሁሉም ወደ ውስጥም ገብተው ጀናን ያጽናኗታል። እሷም አሁን በጥሩ ሁኔታ ላይም ትገኛለች። መሬም ሆስፒታል ውስጥ አብራት ለማደር ብትፈልግም ጀና ግን ከባሏ ጋር ወደ ቤቷ እንድትመለስም ትነግራታለች። መሬምም ከቀድር ጋርም ትመለሳለች። ቤት እንደደረሱ ቀድርና ሰሊም ለገጠማቸው ችግር መፍትሄ ለመፈለግ ቁጭ ብለው ይወያያሉ። መሬምም ምግብና ሻይም ታቀርብላቸዋለች። ቀድርና ሰሊም ስለገቡበት ትልቅ ጣጣና ከላሊ ጋር ስለሚደረገው የእጮኝነት ድግስ ያወራሉ። እናቱ ይህንን እንዴት እንደሚነግራትና እንዴትስ እንደሚጋብዛት ግራ ገብቶታል። በተጨማሪም ቀድር ለመሬም በጣም ያዝናል። ምክንያቱም ለእሱ ያላትን ንጹህ ፍቅር እያየ ነው። እንደሷ ማንም ሊወደውና መስዋዕትነት ሊከፍልለት እንደማይችል ያውቃል። ሰሊም በዚህ ጉዳይ ላይ በጣም የሚያሳዝነው የመሬም ልብ መሰበር እንደሆነ ይናገራል። ከዚያም የስራ ስልክ ይደውልላቸዋል። ቀድርም በፍጥነት ለመሄድ ይወጣል። መሬም በጮታቸው ምክንያት ወጣም ሰሊምን ቀድርም የት እንደሄደም ጠይቀዋለች። እሱም በሐዘን ስሜትም ስራ እንዳለበት ነግሯትም ተከትሎት ይወርዳል። በኦክሽን ቤተ መንግስት ውስጥ ሃንዳ የብር እጅታዎችን እያጸዳች መጽሔትም የመውሰድ ሰበብ በማድረግም ኦክሽን ከጠበቃው ጋር የሚያወራውን ለመስማት ትሞክራለች። ኦክሽን ለጠበቃው ቀድር ያን ሁሉ ገንዘብ ከየት እንዳመጣና የሸጠው መሬት የማን እንደሆነ እንዲያጣራ ሲያዘው ትሰማለች። ይህንን ያደረገው በቀድር ላይ ስለጠረጠረና እሱን ለማጥፋት ስህተት ስለሚፈልግ ነው። ይህ ወሬም ሃንዳን በጣም ያስደስታታል። ወዲያውኑም ወደ ፍርሃት ደውላ ልታገኘው እንደምትፈልግም ትነግረዋለች። ፍርሃትም በዚህ ሰዓት በጣም ተናዶ ወጥ ቤት ውስጥ ሽንኩርት እየከተፈ ነበር። እሺ እንገናኝ፣ ወደ ፀጉር ቤት እንደምትሄጅም ሰበብ አድርጊ ይላታል። በሌላ በኩል ላሊ ጀናን ለመጠየቅ ወደ ሆስፒታል ትሄዳለች። ሆስፒታሉ መረጃ መቀበያ ክፍል የክፍሏን ቁጥር አውቃ ወደ ጀናም ትገባለች። ጀና ማን ነች ስትላት ላሊ የኦክሽን ልጅ መሆኗንም ትነግራታለች። ጀናም በደስታም ትቀበላታለች። ላሊም ጀና ውሃ መጠጣት እንደፈለገችም አስተውላ ውሃም ታቀብላታለች።
እስካሁን ራሷን ባለማስተዋወቋም ይቅርታ ትጠይቃለች። ጀናም ትላንት በድግሱ ላይ መገኘት ፈልጋ እንደነበር ነገር ግን መንገድ ጠፍቶባትም የተሳሳተ ቦታ እንደሄደችም ትነግራታለች። ላሊ ሁኔታውን ተረድታም ችግር የለም ዋናው የነገው ቀጠሯችንን እንዳትረሽ ነው ትላታለች። ጀና ግን በንግግራም ትገረማለች። ላሊ በሷና በቀደር መካከል ግንኙነት እንዳለና ነገ ድግስ እንዳላቸው ለማስረዳት ትሞክራለች። ጀና ግን አልገባትም። ቀደር በሰዓቱ ደርሶ ላሊ ሚስጥሩን እናቱ ፊት ከማውጣቷ በፊትም ይደርሳል። በመካከላቸው ላለው ትውውቅ ላዩን ብቻ የሆነ ማብራሪያ ለመስጠትም ይሞክራል። ላሊ ግን እንደ ፍቅረኛ ሆና ትቀርባለች። ይህም ጀናን ግራ ያጋባታል። ቀደር ሁኔታውን ለማስተካከል ላሊን በፍጥነት ወደ ውጭ እየሳበም ይወስዳታል። ነይ እስቲም ውጭ ላናገር ይችላታል። ላሊም ከእሱ ጋር ትወጣና እስካሁን ለቤተሰቦቹ ምንም ባለመናገሩም ትገረማለች። እሱ ግን ሁሉም ነገር በጊዜው እንደሚሆንና እንዳትጨነቅም ይነግራታል። በዚህም ቅጽበት መሬም ከሰሊም ጋር ትመጣና ብርዱ ስለበዛም ቀደርም ጃኬቱን እንዲለብስም ትሰጠዋለች። በትከሻው ላይም አንዲት ፀጉር አይታም ታነሳለች። እዚህ ጋርም ላሊ በቁጣና በቅናትም ትቃጠላለች። መሬምን በክፋትና በጥላቻ ስሜትም ትመለከታታለች። መሬም ግንም በንጹህ ልብ እያየቻት ምንም ነገርም አላስተዋለችም። ቀደር ሁኔታውም እየተበላሸ መሆኑን ሲረዳ ላሊን ይዞ ከቦታው ይርቃል። አንዳ ደግሞ ከፈርሃት ጋርም ተገናኝታ የሰማችውን ሁሉ ማለትም ሞክሽን በቀድር ላይ መጠርጠሩንም ትነግረዋለች። ፈርሃት በጣም ይደሰታል። አንቺ ክብሪቱን ካመጣሽልኝ እኔ ደግሞ ቤንዚሉንም አቀጣጥለዋለሁ፣ ሞክሽን ቀድርን በህይወቱ እንዲቀብረው የሚያደርግ ትልቅ ጣጣ ውስጥ እከተዋለሁ ይላታል። ወደ ሆስፒታል ስንመለስ ኔርም ስለ እናትሽ መረጃ ስትፈልግ እናያታለን። ምክንያቱም እሱም ሀብታም መሆኑንና እናቷ ያለችበት ሆስፒታል ባለቤት መሆኑን አውቃለች። በዚያው ቅጽበት ላሊም ከውስጥ ስትወጣ ኔር ታያታለች። አንቺም የዮክሽን ልጅ ላሊ ነሽ አይደል? በዜና ላይ አይቼሻለሁ። እኔ ደግሞ የቀደር እህት ኔር ነኝ ትላለች። ላሊ በደስታ ሰላም ትላታለች። ጥቂትም ካወሩ በኋላም ክለብ መታ አብራት እንድትዝናናም ጋብዛትም ትሄዳለች። በመቀጠልም ወደ ፍርሃት ስንመለስ በቀደር ላይም ጥፋትም እያዘጋጀ መሆኑን እናያለን። የቀዲርንና የላሊን ፎቶ ያመጣውን ልጅ ያስመጥቷል። ስሙም ጎርካን መሆኑን እንረዳለን። ፍርሃትም ጎርካን ዳሪያም የተባለችውን ዘፋኝ እንዲገላት ያዟል። ጎርካንም ይደነግጣል። እስከዛሬ ሰው ገሎ እንደማያውቅና ማድረግም እንደማይፈልግ ይነግሯል። ፍርሃት ግን ሞክሽን ልጁን ፎቶ ያነሳው አንተ መሆንንም ቢያውቅ ምን የሚያደርግ ይመስላል ብሎም ያስፈራረዋል። ጎርካን በጣም ይፈራል። ፍርሃትም ያለውንም ለማድረግ ይስማማል። በስራ ሰዓት መሳሪያ ይዞ በመሄድ ዳሪያን ለመግደልም ይዘጋጃል። በሌሊትም ፍርሃት ከሁለት ሴቶችና ከአንድ ረዳቱ ጋር ሆኖ ዝግጅቱን ለመከታተል ይሄዳል። በውጭ ኢንጂን የፓርኪንግ ሰራተኛ ልብስ ለብሶ ሲሰራ ያየዋል። ይህም የኦክሽንም ቅጣት ነበር። ፍርሃት ወደ ኢንጂን ቀረብ የሚልና ቀደርም እዚህ ዋና ስራ አስኪያጅ ሆኖ ሁሉንም ነገር ሲቆጣጠር አንተን ግን ይህንን ልብስ አለበሰም አንድ ነገር ልንገርም፣ ቀደር ዘፋኟ ዳሪያንም ከኔ ስለቀማኝ ነው ለአባትህ ሁሉንም ነገርም የነገርኩትም ይለዋል። ኢንጂን በዚህ በጣም ይደነግጣል፣ ይናደዳል። ፍርሃት ወደ ክለቡ ለመግባት ሲሞክር ጥበቃዎቹም ይከለክሉታል። እሱ ግን እውከት ይፈጥራል። ላሊም ራሷ ወጣም ጥበቃዎቹ ፈትሸው እንዲያስገቡትም ትነግረዋለች። ከዚያም ለበሩም ጥበቃ ፍርሃት ረብሻ ከፈጠረም አስወጣው ትላለች። በቀጠልም ለቀድር ደውላ ሁኔታውን ትነግረዋለች። እሱም እየመጣ መሆኑንና እሱ እስኪደርስ ማንም ምንም እርምጃ እንዳይወስድ ይነግራታል። ቀድርም ሲደርስም ከፍርሃት ጋርም ይነጋገራል። ፍርሃትም የቀድርን ዋና ምግብ አብሳይ በከፍተኛ ክፍያ ሰርቆበት ስለነበረ ቀድር በጣም ተቆጥቷል። ፍርሃትም አንድ ለአንድ ነው። አንተ ዘፋኟን ወስዳል፣ እኔ ደግሞ ምግብና አብሳይን ወስጃለሁ ይላል። ቀድር መጨረሻ ላይ ማን እንደሚስቅ እናያለን ሲለው ፍርሃት እናያለን። ያ መጨረሻ ደግሞ ዛሬ ነው ብሎ ይመልስለታል። ቀድር ምን ሊያደርግ እንደፈለገ ቢጠይቀውም ፍርሃት ምንም አላደርግም ከጓደኞቼ ጋር ለመዝናናት ነው የመጣሁት ይላል። ቀድር ቦታውን እየተቆጣጠረም ትቶት ይሄዳል። ቀድር ወደ ዘፋኟም ዳሪያ ሄዶ ፍርሃት እዚህ ስለመኖሩ እንዳትፈራም ሊጎዳት እንደማይችልም ይነግራታል። ዳሪያ ግን እኔ ውሻ አልፈራም፣ ውሻ ይጮሃል እንጂ ምንም አያደርግም ትላለች። ከዚያም ዝግጅቷን ለማቅረብም ትወርዳለች። በዚህ ጊዜ ላሊ መሬምንም ታያታለች። በሷ ላይ በጣም በመቅናትና በመናደድም በሚያበሳጭ ሁኔታም ታዋርዳታለች። ይህም የመሬምን ልብ በጣም ይሰብሯል። ላሊ በመሬም አንገት ላይ ያለውን ሐብልም አይታ ወንድሟ ኢንጂን ቀድር እንደሰጣትም የነገራትን ታስታውሳለች። ለመሬምም ሐብልሽ በጣም ያምራል ብላ ለማየትም እጇን ትዘረጋለች። ወዲያውኑ ግን በክፋትም ሐብሉን ትበጥሳለች። መሬም ግን በንጹህ ልብም ሐብሉንም እየለቀመች እንደምታስተካክለው ትናገራለች። በቀጠልም መሬም በምግብ ማብሳይ ጥረት ምክንያት ልታግዛቸው እንደምትችል ላሊን ጠይቃለች። ላሊ ግን ምግብሽም ጥሩ ሊሆን ይችላል፣ ግን እዚህ እኛ ከምንሰራው ጋር አይወዳደርም ብላም ትሳለቅባታለች። በዚህ ጊዜም የኩሽናው ኃላፊ ወጣም ስራው እንደተብላሸና ለማድረግ እንዳለባቸው እንደጠፋቸው ለላሊም ትነግራታለች። ላሊም ወደ መሬም ዞር ብላ ሂጂና እርጃቸው ትላለች። መሬም ወደ ውስጥ ገብታ ስራዋን ትጀምራለች። ከጥቂት ቆይታ በኋላም መጸዳጃ ቤት ስትሄድ ጎርካን መሳሪያ ይዞም ታየዋለች።
በጣም ደንግጣ ምንም እንዳላየች በመምሰል ወጥታም ትደበቃለች። ከዚያም ሳይታወቃትም እየተከተለችም ትከታተለዋለች። ዳሪያንም ሊገላት መሆኑን ስትረዳም ወደ ቀድር ሮጣ ሁሉንም ነገርም ትነግረዋለች። ፍርሃት ምልክትም ሲሰጠውም ሊተኩስም የነበረውን ጎርካንንም ታሳየዋለች። ቀድርም ጎርካንን አይቶ በስሙ እየጮኸም ይከተለዋል። ሊይዘውም ሲሞክርም ይመቷል። ነገር ግን ጎርካን አምልጦ መሳሪያን ወደ ቀድርም ይደቅናል። ካራክም እገልሃለሁ ይላል። ጎርካንም ቀድርን ሊገላው ሲዘጋጅም ቀድርም የህይወት ታሪኩ በአይኑ ፊትም ሲያልፍም ይታየዋል። በድንገትም ተኩስ ይሰማል። ሁሉም ይደነግጣሉ። ነገር ግን ጥይቱ የወጣው ከጎርካን መሳሪያ አይደለም፣ በመሬም እጅ ከነበረው የቀድር መሳሪያ እንጂ። ጥይቱም ጎርካን ላይ ያርፋል። መሬም ስለ ፍቅሯ ስትል ያን ሁሉም ንጽህናዋን አታ ሰው ገደለች። ፍቅረኛዋ እንዲኖርም ስትል የራሷን ህይወትና ደስታ ማሳልፋ ሰጠች። ጥያቄው ግን መሬም በዚህ ጥፋቷም ትታሰር ይሆን ወይስ ቀድር ወንድነቱን አሳይቶ ይረዳት ይሆን የሚለው ነው። ውድ የቃና ሪካፕ ቤተሰቦች ቻናላችንን ለመደገፍና እንድንቀጥል እንዲያስችልን የሜምበርሺፕ አባል መሆን ትችላላችሁ። በውጭ የምትገኙ ተመልካቾች ማለት ነው።